ይሄን የመሰለ በስክሪን ላይ እንደምታዩት ቆንጆና የሚጣፍጥ የሲናሞር አሰራር ይዤ መጥቻለሁ። ቪዲዮ እንደምትወዱ ተስፋ አድርጋለሁ። ላይክ በማድረግ እንድትጀምሩ ወደ ስራው እንሄዳለን። ሰላም ጤና ይስጥልኝ ውድ የሰብለ ኪችን ቤተሰቦች እንደምትሰነበታችሁ። ዛሬ ቆንጆና ልዩ የሆነ የሲናሞር ሮል አሰራር ነው የማሳያችሁ። እዚህ ጋር ለብ ያለ የወተት አለኝ። ከዛ 2 የሾርባ ማንኪያ የሚሆን ስኳር እጨምራለሁኝ። ከዛ አዋህደዋለሁኝ። እሱን በደንብ አድርጌ ስኳሩንና ወተቱን እዚህ ካዋሃድኩት በኋላ ደረቅ እርሾ በሻይ ማንኪያ 1 የሚሆን እንደዚህ ጨምርና አዋህጀው ወይ ደግሞ እንዲሁም እንዳለ ክድና አድርጋችሁ ታስቀምጣላችሁ። ትንሽ ኩፍ እስኪል ድረስ እንደዚህ አድርገን እናስቀምጠዋለን። ተመልሰን እንመጣለን። ከዛ እንደምታዩት እዚህ ጋር ትንሽ ብድግ ብሎልኛል። በደንብ እውነት ለመናገር አልተነሳም፣ ግን በቂው ነው። እንደምታዩት እንግዲህ እዚህ ጋር የገበታ ቅቤ ቀለጠ 3 የሾርባ ማንኪያ አድርጌያለሁ። ከዛ ደግሞ 2 እንቁላል ላዩ ላይ እጨምራለሁ። ግን በተቻላችሁ መጠን በሌላ እቃ ሰብራችሁ ብትከቱ ጥሩ ነው። እና እዚህ ጋር ስኳር ጨምራለሁ። አሁንም ትንሽ ነበረ ቅድም እርሾውን ኩፍ እንዲያደርግልኝ ያደረኩት። እዚህ ጋር ትንሽዬ ጨው ጨምራለሁ ለጣዕም የሚሆን። ከዛ እንደዚህ በደንብ ይሄንን ዋህደዋለሁ። ግን መጠኑን እናንተ እንደምትፈልጉት እንደ ቤተሰባችሁ መጠን መጨመርም መቀነስም ትችላላችሁ። እንደዚህ አድርገን በደንብ አድርገን ሁሉንም ግብአት እንደዚህ እናዋህደዋለን። ከዛ እንደምታዩት ዱቄታችንን ደግሞ አዘጋጅተናል። ትንሽ ትንሽ እያደረግን እንደዚህ እንቀላቅለዋለን። እንደዚህ ትንሽ ትንሽ እየጨመራችሁ እንደዚህ መቀላቀል ትችላላችሁ። እንደምታዩት እንግዲህ ሁሉንም ያለኝን ዱቄት ጨምሬበታለሁ። ትንሽ ቀጠን ካለባችሁ ትንሽ ዱቄት መጨመር ትችላላችሁ። እንደዚህ አድርጌ ትንሽ ዱቄት ጨምርበታለሁ ላዩ ላይ። አሁንም ግን እንደዚህ አድርጌ በደንብ አዋህደዋለሁ። በጣም ድርቅ ባይል ይመረጣል። እንደምታዩት እንግዲህ ይህን መስሎ አውርጄ ደግሞ ቦታውን በደንብ ወልውዬ አዘጋጅቸው አሸዋለሁ። ያው አሽቼ እንግዲህ ተመልሻለሁ። በእቃችን ላይ እንደዚህ አድርገን እቃችንን ዘይት ዙሪያውን ቀብተን ስቀባ አላሳየኋችሁም። እንዲህ አድርገን በላስቲክ ሽፍን አድርገን ኩፍ እንዲል ወይ ደግሞ በሳህናችን ሸፍነን እናስቀምጠዋለን። እሱ ኩፍ እስኪልን ድረስ እዚህ ጋር የምንቀባውን ውስጡን ሲናሞኑና ውስጡን የምንቀባውን እዚህ ጋር ስኳር ግማሽ ኩባያ የሚሆን ስኳር አድርጌያለሁ። ይሄው ሲናምን ደግሞ በሲኒ ግማሽ የሚሆን ያደረኩት። ከዚህም ጨመር ማድረግ ትችላላችሁ። እኔ ስኳሩ እንዳይበዛ ስለፈለኩ ትንሽ አነሳ አድርጌዋለሁ። ከዛ 2 የሾርባ ማንኪያ የሚሆን የገበታ ቅቤ፣ ትንሽዬ ቫኒላ ጨምረን በደንብ አድርገን እናዋህዳቸዋለን። ሊጡንም ሳቦካ አይታችኋል። ስኳር ስለጨመርኩኝ ይሄም ስኳር ስለሆነ ለዛ ነው እንዳይበዛ ስለፈለኩኝ። ከዛ ደግሞ ከነጩ ስኳር ይልቅ ብራውን ስኳር ካላችሁ ብራውን ስኳር ማድረግ ትችላላችሁ። እንዲህ አድርጌ ካዋሃድኩት በኋላ ይሄው ሊጤን እንግዲህ ገለብጥና በደንብ አድርጌ እዳምጠዋለሁኝ። ቆንጆ ሆኖ ሶፍት ሆኖ ነው ልስልስ ያለ ሆኖ የደረሰልኝ። እንዴት እንደፈለጋችሁት ይታዘዛል። እንትን ካለ ሶፍት ከሆነ እንደዚህ አድርጌ እንግዲህ እንደምታዩት በደንብ አድርጌ እንደዚህ አድርጌ ዳምጫዋለሁ። ከዛ ቅድም ያዘጋጀነውን የሲናሞንና የስኳሩን ውህድ ላዩ ላይ እንደዚህ አድርገን በደንብ አድርገን እናዳርሰዋለን ከጥግ እስከ ጥግ። ይኸው እንግዲህ እንደዚህ ሆኖ ደርሷል። ከዛ በኋላ ቀስ ብለን ይሄንን
እንጠቀልለዋለን። ሮል እንሰራዋለን። ጥቅልል ጥቅልል እናደርገዋለን እንደዚህ እንደምታዩት። ከዛ በቢላ እንደዚህ ቅርጽ ከፈለጋችሁ ብላችሁ መቁረጥ ትችላላችሁ። አለበለዚያም እንዲህ ቅርጽ ቅርጽ አውጥተን በክር እያስገባን በቅርጹ መሰረት እንደዚህ አድርገን እንቆራርጠዋለን። በጣም ቀላልና በጣም የሚጣፍጥ የእውነት በጣም ነው ደስ የሚለው። እንደምታዩት እንግዲህ እንደዚህ በዚህ መልኩ ሆኖልኛል። እዚህ ጋር ትንሽዬ ኩፍ እንዲል ላስቲኬን አልብሼ አስቀምጠዋለሁ። ይኸው እንደምታዩት ኩፍ ብሏል። እንደዚህ ብድግ ብሎልኛል። የገበታ ቅቤ ያለኝ ትንሽ በደንብ አድርጌ እንደዚህ አዳርሼ በደንብ አድርጌ ቀባዋለሁ። ሁሉንም በዚህ መልኩ እንደዚህ እንቀባዋለን። ስንጨርስ እንግዲህ ኦቨናችን ውስጥ አስገብተን እናበስለዋለን። ይኸው እንግዲህ በስሎ ይህን የመሰለ ቆንጆ ሆኖ ደርሶልናል። እዚህ ጋር እንግዲህ እናንተ ኢቫፖሬት ሚልክ ሆነ ወይ ደግሞ የተፈጨ ስኳር ካላችሁ በትንሽዬ በጥብጣችሁ እንደዚህ ከላዩ ላይ ፍስስ ማድረግ ትችላላችሁ። አለፍዛም ኮንዲሽን ሚልክ ካላችሁ ወይንም እላዩ ላይ ይሄንንም እንደዚህ ወይ እሱን ማፍሰስ እንደዚህ ትችላላችሁ። እኔ የተፈጨ ስኳር አይስ ስኳር ስለነበረኝ እሱን በትንሽዬ ገበታ ቅቤ እንትን አደረኩት በጥብጬ እንደዛ ነው ያፈሰስኩት። እናንተ ግን የሚመቻችሁን ማድረግ ትችላላችሁ። እንግዲህ እንደዚህ አድርጌ ቆንጆ ሆኖ አሪፍ ሆኖ ደርሶልናል። እንደምታዩት በጣም ደስ የሚል የሚጣፍጥ የሲናሞን ሮል አሰራር ነው። ይኸው እንግዲህ እንደምታዩት ይህን ይመስላል። በጣም ቆንጆ የሚጣፍጥ ሰርታችሁ ሞክሩት። የእውነት በጣም ነው የሚጣፍጠው። በጣም ቀላልም ነው እና የዛሬ ቪዲዮ ይህን ይመስል ነበር። እንደምትወዱት ተስፋ አድርጋለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። ደግሞ ለሌሎች እንዲደርስ ሼር እንድታደርጉ አዳዲሶች ደግሞ ሰብስክራይብ አድርጋችሁ የደወል ምልክት በመጫን ወደ እኔ ቤት እንድትቀላቀሉ ስል በትህትና ጠይቃለሁ። በሌላ በቆንጆ ስራና በአዲስ ስራ እስከምንገናኝ እዚህ ጋር እኔ እሰናበታችኋለሁ። ባይ ባይ።